ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። አሜሪካ በሚያሚ የተደረገው የሩሲያና የዩክሬን የሰላም ንግግር ውጤታማ መሆኑን ገለጸች። ኢትዮጵያ ወታደሮቿን እንድትልክ በአሜሪካ ተጠይቃለች የተባለው የጋዛ ተልዕኮ ምንድነው? የሰላም አስከባሪዎቹ ኃላፊነትስ? ያለው ተግዳሮትስ ምንድነው? የትኞቹ የአፍሪካ ሀገራትስ ይሳተፉበታል? በሚል ርዕስ ቢቢሲ ዘለግ ያለ መረጃ አጋርቷል። ክንፋምም የመረጃውን ሙሉ ክፍል ይዞላችሁ ቀርቧል። እንደሚመለከተው እናቀርብላችኋለን። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ኢትዮጵያ ወታደሮቿን እንድትልክ በአሜሪካ ተጠይቃለች የተባለው የጋዛ ተልዕኮ ምንድነው? እስራኤል በሐማስ የተፈጸመባትን ጥቃት ተከትሎ በጋዛ ለ2 ዓመት ያካሄደችው መጠነ ሰፊ ወታደራዊ ዘመቻን በተኩስ አቁም ስምምነት እንዲያበቃ ዘላቂ ሰላም እንዲሰፍንና በከፍተኛ ሁኔታ የወደመችውን ጋዛን መልሶ ለመገንባት እቅድ መቅረቡ ይታወቃል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውና በተባበሩት መንግስታት የጸጥታና ምክር ቤት ተቀባይነት ያገኘው ባለ 20 ነጥብ የሰላም እቅድ ከጥቅምት መጀመሪያ አንስቶ ተግባራዊ በመሆን በጋዛ የሚካሄደው ጥቃት ጋብ ብሏል። በሰላም እቅዱ በጋዛ ውስጥ የደህንነት ጥበቃ የሚያደርጉና የተኩስ አቁም ስምምነቱን የሚቆጣጠሩ ዓለም አቀፍ አረጋጊ ኃይል ወይም አይኤስኤፍ ተቋቁሞ እንደሚሰማራም ተጠቅሷል። ትራምፕ ያቀረቡት የ20 ነጥቦች በያዘው የሰላም እቅድ ውስጥ በ15ኛ ተርታ ቁጥር ላይ የሰፈረው ሐሳብ አሜሪካ ከአረብና ከዓለም አቀፍ አጋሮቿ ጋር በመስራት ጊዜያዊና ዓለም አቀፍ አረጋጊ ኃይል ወይም አይኤስኤፍ በማዋቀር በአስቸኳይ ጋዛ ውስጥ እንዲሰማራ ይደረጋልም ይላል። ይህ ኃይል ከዮርዳኖስና ከግብጽ ጋር በመመካከር በጋዛ ውስጥ የሚሰማራውን የፖሊስ ኃይል አባላት አጣርቶ በመመልመልና ስልጠና ይሰጣል። በጥምረትም ከግብጽና ከእስራኤል ጋር በመሆን የድንበር አካባቢ ደህንነትን የመጠበቅ ኃላፊነትም ይሰጠዋል። እንዲሁም ጋዛ ሰርጥን ከወታደራዊ እንቅስቃሴዎች ነፃ ማድረግ፣ ሐማስን ትጥቅ ማስፈታት እንዲሁም በጣም አስፈላጊ የሆነ የሰብአዊ እርዳታ አቅርቦትን የተሳካ እንዲሆን ማመቻቸት የሚሰማራው ኃይል ኃላፊነት እንደሚሆንም ተነግሯል። ነገር ግን በእቅዱ መሰረት እስራኤል ወታደሮቿን በማስወጣት ጋዛ ለሚሰማራው ኃይል ስታስረክብ ሐማስ ትጥቁን መፍታት ይጠበቅበታል። ትጥቅ የማስፈታት ሁኔታ በምን ያህል መጠንና እንዴት ይከናወናል ለሚለው ገና በውል ያልተለየለት ጉዳይ መሆኑን ሪፖርቶች ያመላክታሉ። የፕሬዝዳንቱን እቅድ ለማስፈጸም ዋነኛ ኃላፊነት ያለባቸው የውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ ባለፈው ሳምንት እንደተናገሩት በቅርብ ጊዜ ውስጥ ዓለም አቀፍ ሰላም አስከባሪ ኃይል ተሰባስቦ ስራውን የሚጀምርበት ሁኔታ እንደሚመቻችም አመላክተዋል። በሁለቱም ወገኖች ተቀባይነት ያላቸው በርካታ ሀገራት ፈቃደኛ በመሆን የአረጋጊ ኃይል አካል ለመሆን ፈቃደኛ እንደሚሆኑ በጣም እርግጠኛ ነኝ ሲሉ ሩቢዮ ለጋዜጠኞችም ተናግረዋል። ወደ ጋዛ ወታደሮችን ማሰማራት። በጋዛ የተካሄደው የ2 ዓመት ጦርነት ያስቆመው ስምምነት ሁለተኛው ምዕራፍ የሆነው የአረጋጊ ኃይል ስምሪት በአዲሱ የአውሮፓውያን ዓመት መጀመሪያ ላይ እውን እንደሚሆን የአሜሪካው ከፍተኛ ባለስልጣናት ጥረት እያደረጉ ነው። የሮይተርስ የዜና ወኪል የአሜሪካ ባለስልጣናትን ጠቅሶ እንደዘገበው በርካታ ሀገራት ለተልዕኮ አስተዋጽኦ ለማበርከት ፍላጎታቸውን መግለጻቸውንና የኃይሉን መጠን አስተዋጽኦን የሚሰፍርበትን ሁኔታ ስልጣንና ኃላፊነትን የሚወጣበትን መመሪያ በማዘጋጀት ላይ መሆኑን ተገልጿል። እንዲሁም ባለፈው ሳምንት የአሜሪካ ጦር ሰራዊት ማዕከላዊ እዝ ከ25 የሚበልጡ ሀገራት ጋር ተገናኝተው ወደ ጋዛ የሚሰማራው ኃይል በሚኖረው የእዝ ተዋረድና ተያያዥነት ጉዳዮች ላይ እቅድ ለማውጣት ኳታር ዶሃ ስብሰባ አካሂደዋል። ፕሬዝዳንት ትራምፕ የሚመራው የጋዛ ሰላም እቅድ አካል የሆነው የማረጋጋት ኃይል በአሜሪካዊ ጀነራል እንደሚመራ የታሰበ መሆኑን ተነግሯል። ጋዛ ውስጥ የሚሰማሩት ወታደሮች ማዋጣት ዋነኛ ጥያቄ ሲሆን ነገር ግን የወታደሮች ስምሪት ጨምሮ 5 ዋነኛ አገራት የሚሳተፉባቸው መስኮች አሉ። እነዚህም ወታደሮችን በማሰማራት ሕግ አስከባሪ መኮንኖችን፣ የገንዘብና የአቅርቦት ድጋፍ፣ ፍልስጤማውያን ፖሊሶች መኮንኖችን ማሰልጠንና መደገፍ ናቸው። እቅዱን እየመራች ያለችው አሜሪካ ከተለያዩ አገራት የተውጣጡ ወደ 10,000 የሚደርሱ ህብረ ብሔራዊ ወታደሮችን በቀጣዩ የአውሮፓውያኑ አዲስ ዓመት ለማሰማራት ትሻለች። ነገር ግን ከ8,000 የሚልቁ ወታደሮች ማግኘት አትችልም በማለት ጥርጣሬያቸውን ይገልጻሉ። በጋዛ ውስጥ ለሚሰማራው ኃይል አስተዋጽኦ ለማበርከት ፍላጎታቸውን ካሳዩ 19 ሀገራት መካከል አብዛኞቹ በቁሳቁስ በአቅርቦትና በትራንስፖርት ዙሪያ ለመሳተፍ የወሰኑ ሲሆን ወታደሮችን በመላክ በኩል ግን በተጨባጭ የተባለ ነገር የለም። ሳውዲ አረቢያና የተባበሩት አረብ ኤምሬትን ጨምሮ በርካታ የመካከለኛው ምስራቅ መንግስታትና የአሜሪካ ወዳጆች ለሚሰማራው ኃይል የሚያስፈልገውን ገንዘብ ለማሰባሰብ እየሰሩ መሆኑም ተነግሯል። ወታደሮችን ለማግኘት የሚደረገው ጥረት። አሜሪካ
አሜሪካ የተለያዩ የዓለም ሀገራትን በጋዛ ሰላም አስከባሪ ኃይል ውስጥ ተሳታፊ እንዲሆኑ ጥረት እያደረገች መሆኗን የሚመለከቱ ሪፖርቶች እየወጡ ነው። አሜሪካ የምትፈልገው ኃይል ወታደሮችን በጋዛ ለሚያሰማራው ኃይል በጊዜ ማግኘት ባለመቻሏ ከፍተኛ ባለስልጣናቷን በኩል አገሪቶች እንዲሳተፉ እያግባባች ነው። አገራት ወታደሮቻቸውን እንዳያሳትፉ ምክንያት ከሆናቸው ምክንያቶች መካከል የአረጋጊው ኃይል ስልጣንና ኃላፊነት እስከምን ድረስ እንደሚሆን ግልጽ አለመሆኑ ነው። ይህንንም ችግር ለመፍታት በዶሃ ስብሰባ ላይ ዋነኛ አጀንዳ ሆኖ ቀርቦ ነበር። በተጨማሪም በጋዛ ውስጥ የሚሰማሩት ወታደሮች የሐማስ ተዋጊዎችን ትጥቅ እስከ ማስፈታት የሚደርስ ኃላፊነት በትራምፕ እቅድ ውስጥ በመካተቱ ይህ አገራቱን ወታደሮች ጋዛ ውስጥ ከሐማስ ጋር ፍልሚያ ውስጥ እንዲገቡ ሊያደርጋቸው ይችላል የሚል ስጋትም በመፈጠሩ ነው። በእርግጥም የትጥቅ መፍታት ጉዳዩ በሐማስ በኩል ሙሉ ተቀባይነት የለውም። በቅርቡ በሐማስ ከፍተኛ ባለስልጣን የሆኑት ኻሊድ ማሻል ለአልጀዚራ ሙሉ ትጥቅ መፍታት የሚመለከተውን ሐሳብ ከሐማስ በኩል ተቀባይነት የለውም ሲሉም ተናግረዋል። ነገር ግን እስራኤልና አሜሪካ ፍልስጤምን ቡድን ትጥቅ እንዲፈታ ያለማቋረጥ ሲጠይቁ ቆይተዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ባለፈው ጥቅምት ወር ላይ የሐማስ ትጥቅ ማስፈታት ቁልፍ ጉዳይ ነው ሲሉ አጽንኦት ሰጥተውም ነበር። አሜሪካ ሰላም አስከባሪ ኃይል ለማሰባሰብ እየተጣደፈች ባለችበት ሁኔታ የሐማስ ትጥቅ መፍታት ጉዳይ ላይ አስቸኳይ ግልጽ ያልሆነ ውሳኔ ስምምነት ላይ ካልተደረሰ የታሰበው የጋዛ አረጋጊ ኃይል ስምሪት ከማደናቀፍ አልፎ ሌላ ዙር ግጭት እንዳይቀሰቀስም ያሰጋል። የትኞቹስ ሀገራት ወታደሮቻቸውን ሊያዋጡ ይችላሉ? በርካታ ሀገራት በጋዛ ዓለም አቀፍ አረጋጊ ኃይል ውስጥ በአንድም ሆነ በሌላ በኩል አስተዋጽኦ ለማድረግ ፍቃደኛ መሆናቸውን የገለጹ ቢሆንም በተጨባጭ ምን ያህል ወታደሮችን ለማሰማራት ወይም የገንዘብ ድጋፍ እንደሚሰጡ ይፋ የሆነ ነገር የለም። ከመነሻው አሜሪካ፣ ግብፅ፣ ዮርዳኖስ፣ የተባበሩት አረብ ኤሚሬቶችና ኳታር የሰላም አስከባሪውን ስምሪት ተግባር ለማድረግ ከፊት ሆነው እየተጣሩ ነው። ነገር ግን ወታደሮቻቸውን ስለማሰማራታቸው ምንም ፍንጭ አልሰጡም። ነገር ግን የሩቅ ምስራቅ አገር ኢንዶኔዥያ በጤናና በመልሶ ግንባታ ውስጥ የሚሳተፉ እስከ 20 ሺህ የሚደርሱ ወታደሮችን ለማዋጣት ፍቃደኛ በመሆኗ ቀዳሚት ናት። በተመሳሳይ አውሮፓዊቷ ጣሊያን ለጋዛ ሰላም ወታደሮቿን እንደምትልክ የእስራኤሉ ሄሬትስ ጋዜጣ ዘግቧል። ቱርክ ወታደሮቿን የማሳተፍ ፍላጎት እንዳላት ብትገልጽም በጋዛው ጦርነት ወቅት በነበራት አቋም ምክንያት እስራኤል ተሳትፏን አልተቀበለችውም። እንዲሁም የቱርክ ወዳጅ የሆነችው አዘርባጃን ከመነሻው ፈቃደኝነቷን ገልጻ የነበረ ቢሆንም ሐሳቧን ለመቀየር እያንገራገረች መሆኑን አንዳንድ ሪፖርቶች እየጠቆሙ ነው። አሜሪካ የጋዛ አረጋጊ ኃይል በአጭር ጊዜ ተዋቅሮ ዋነኛ ጉዳይ የሆነውን ወታደሮች ከተለያዩ ሀገራት በማሰባሰብ በትራምፕ የተኩስ አቁም እቅድ መሰረት በጋዛ ውስጥ ተሰማርተው ሁለተኛው ምዕራፍ ስምምነት ስኬታማ እንዲሆን እየጣረች ነው። እስካሁን የአሜሪካ የውጭ ጉዳይ መስሪያ ቤት 70 ሀገራት በተለያዩ መልኩ በጋዛ የሚሰማራውን ኃይል ውስጥ ተሳታፊ እንዲሆኑ ጥያቄ ማቅረቡንና 19 ሀገራት ወታደሮቻቸውን ለመላክ ወይም የተለያዩ ድጋፍ ለማድረግ ፈቃደኛ መሆናቸውን እንዳሳወቁት ዎል ስትሪት ጆርናል ዘግቧል። ከተለያዩ የዓለም ክፍሎች በዚህ ተልዕኮ ውስጥ እንዲሳተፉ ከተጠየቁ ሀገራት መካከል ከአፍሪካ 3 ሀገራት ስም ተጠቅሷል። የጋዛ ተጎራባችና የተኩስ አቁም እንዲደረስ ጉልህ ሚና የነበራት ግብፅ ዋነኛ ስትሆን በምን መልኩ እንደምትሳተፍ ባይገለጽም ሞሮኮም ያለችበት ሲሆን ኢትዮጵያ ደግሞ ወታደሮቿን እንድትልክ ተጠይቃለችም ተብሏል። ለኢትዮጵያ ቀረበ የተባለው ጥያቄ ከኢትዮጵያም ሆነ ከአሜሪካ መንግስት በኩል እስካሁን ማረጋገጫም ሆነ ማስተባበያ ባይሰጥበትም ኢትዮጵያ በዓለም አቀፍ የጋዛ አረጋጊ ኃይል ውስጥ ወታደሮቿን እንድታሳትፍ በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ መጠየቋ ተዘግቧል። ጉዳዩን በቅርበት የሚያውቁ ሁለት ምዕራባውያን ዲፕሎማቶች ነገሩኝ ብሎ ታይምስ ኦፍ ኢዝራኤል ባወጣው መረጃ ምን አይነት ዝርዝር ሳይገልጽ ኢትዮጵያ ለጋዛ ሰላም አስከባሪ ኃይል ወታደሮቿን እንድታዋጣ ከአሜሪካ ጥያቄ ቀርቦላታል ሲልም ዘግቧል። ይህ በእንዲህ እንዳለ ከጥቂት ሳምንት በፊት ህዳር 24 2018 ዓ.ም የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮን የአፍሪካ ቀንድ ሰላምና ቀጠናን ማረጋጋት በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መነጋገራቸው መስሪያ ቤታቸው ማስታወቁ ይታወሳል። ነገር ግን በአሜሪካና በኢትዮጵያ ከፍተኛ ባለስልጣናት መካከል የተደረገው የስልክ ውይይት በተመለከተ ምንም አይነት ዝርዝር ካላወጡት በተጨማሪም ከኢትዮጵያ መንግስት በኩል ስለ ንግግሩ የተባለ ነገር የለም። ጠቅላይ ሚኒስትር ዶክተር አብይ አህመድና የውጭ ጉዳይ ሚኒስትር ሩቢዮ በህዳር ወር ማብቂያ ላይ ያደረጉት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ የተካሄደ ሲሆን የቀደመው ነሐሴ አጋማሽ ላይ የተደረገ ነበር። የውጭ ጉዳይ ሚኒስቴሩ የስልክ ውይይትና ሳምንት ቀደም ብሎ በህዳር ወር አጋማሽ ላይ የአሜሪካ ጦር ሰራዊት በአፍሪካ እዝ አዛዥ ጄኔራል ዳግሺን ኤንደርሰን በኢትዮጵያ ጉብኝት አድርገው ከጠቅላይ ሚኒስትር እንዲሁም ከጦር አዛዥ ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ተወያይተውም ነበር።
አሜሪካ በሚያሚ የተደረገው የሩሲያና የዩክሬን የሰላም ንግግር ውጤታማ መሆኑን ገለጸች። አሜሪካ በልዩ መልእክተኛዋ አማካኝነት በሚያሚ ፍሎሪዳ ከሩሲያ ከዩክሬንና ከአውሮፓ ተደራዳሪዎች ጋር የሩሲያና የዩክሬን ጦርነት በሚያበቃበት ሁኔታ በተናጠል ስታካሄድ የቆየችው የሰላም ንግግር ውጤታማና ገንቢ መሆኑን ገለጸች። ትላንትና እሁድ በሚያሚ የተካሄደው የሰላም ንግግር የሩሲያና የዩክሬን ጦርነት የሚያበቃበት በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበው ባለ 20 ነጥብ የሰላም ስምምነት ላይ በተከታታይ ሲካሄድ የቆየው የመጨረሻው ክፍል ሲሆን ንግግሩ ገንቢና ውጤታማ መሆኑን ዋይት ሃውስ ልዩ መልእክተኛ ስቲቭ ዊትኮፍ ተናግረዋል። በሰላም ንግግሩ ላይ የፕሬዝዳንት ዶናልድ ትራምፕ አማች ያሬድ ኩሽነርም መገኘታቸው ታውቋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ የሩሲያ አቻቸው ፕሬዝዳንት ቭላድሚር ፑቲን ልዩ መልእክተኛ ኪሪል ዲሚትሪቭ እሁድ ዕለት በሚያሚ ተገናኝተው ካነጋገረ በኋላ የአውሮፓና የዩክሬን ባለስልጣናትንም በተናጠል አነጋግረዋቸዋል። በመጨረሻም በሩስተም ኦቭሮቭ የሚመራው የዩክሬን ተደራዳሪ ቡድን ጋር በተናጠል ውይይት ያደረጉት የዋይት ሃውስ ልዩ መልእክተኛ ስቲቭ ዊትኮፍ ውይይቱ አሜሪካ፣ ዩክሬንና አውሮፓ ሊከተሉት በሚገባቸው የጋራ ስትራቴጂክ አካሄድ ላይ አትኩሮ የተካሄደ መሆኑን በዚህም ገንቢ ውጤትና የታየበት መሆኑን ከኦምሩቭ ጋር በሰጡት የጋራ ጋዜጣዊ መግለጫ ተናግረዋል። ዊትኮፍና ኦምሩቭ በሰጡት የጋራ መግለጫ በሰላም እቅዱ ሊከናወን ስለሚገባቸው ቀጣይ ስራዎች የጊዜ ቅድመ ተከተል ላይ ያተኮረ እንደነበረም ገልጸዋል። በአሜሪካና በዩክሬን ባለስልጣናት መካከል በተናጠል የተካሄደው ሁለትዮሽ ውይይት በአራት መሰረታዊ ጉዳዮች ላይ አተኩሮ የተካሄደ መሆናቸውን ዊትኮቭና ኦቭሮቭ የገለጹ ሲሆን እነዚህ ባለ 20 ነጥብ የሰላም ስምምነት፣ ባለብዙ ወገን የደህንነት ማረጋገጫ፣ የአሜሪካ የዩክሬን ደህንነት ማረጋገጫና የኢኮኖሚና የብልጽግና እቅዶች መሆናቸውንም አመላክተዋል። ከሩሲያ ጋር የተካሄደው ሁለትዮሽ የሰላም ንግግር በተመሳሳይ ውጤታማ መሆኑን የገለጹት የፕሬዝዳንቱ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ የሩሲያ በዩክሬን ሰላም ለማውረድ ቁርጠኛ መሆኗን በድጋሚ አረጋግጣለች ሲሉም በኤክስ ገጻቸው ላይ ባስተላለፉት መልእክት ውይይቱ ፍሬያማነት ገልጸዋል። ይሁን እንጂ አሜሪካ ባቀረበችው የሰላም ስምምነት ዙሪያ የዩክሬንና የአውሮፓውያን አጋሮች አካሄድ አሁንም ያልተቀየረ መሆኑንና ለሰላም ያላቸው ሐሳብ ብዙ እድገት ያልታየበት መሆኑን የፕሬዝዳንት ቭላድሚር ፑቲን ከፍተኛ የውጭ ጉዳይ አማካሪ ይሪ ኡሽኬቭ ውይይቱ ከመካሄዱ ትንሽ ቀደም ብሎ እሁድ ዕለት መናገራቸው ይታወሳል ሲል አልጀዚራ ዘግቧል። አማካሪው በሚያሚ የእሁድ የሰላም ንግግር የተሳተፉት የፕሬዝዳንት ፑቲን ልዩ መልእክተኛ ኪሪል ዲሚትሪቭ ዛሬ ወደ ሀገራቸው ከተመለሱ በኋላ ለፕሬዝዳንት ፑቲን በሚያቀርቡት ሪፖርት ላይ ተመስርታ ሩሲያ ድርድሩን በምትቀጥልባቸው ነጥቦች ላይ እቅዳቸውን እንደምታዘጋጅም ተናግረዋል። ይህ በእንዲህ እንዳለ የሩሲያ ጀነራል በሞስኮ መገደላቸው ተነገረ። በመኪና ውስጥ በተጠመደ ቦምብ ጀነራሉ ሕይወታቸው ማጣታቸውን የአርቲ ዘገባ ያሳያል። የሩሲያ የምርመራ ኮሚቴ ከፍተኛ ጀነራል ሕይወታቸው ማጣታቸውን ከማረጋገጡን ባሻገር ምርመራውን አጠናክሮ ቀጥሏል። በደቡባዊ የከተማዋ በርካታ ተሽከርካሪዎች ወድመዋል፣ አሽከርካሪዎችም ተጎድተዋል። ሌተናል ጀነራል ፋኒል ሳራቮ የኦፕሬሽን ስልጠና መሪ እንደነበሩም ተነግሯል። የግድያ ሁኔታ ምንድነው የሚለው የደህንነት ኃይሎች አሁንም በማጣራት ላይ ናቸው ተብሏል። የዩክሬን ኢንተለጀንስ አገልግሎት በጉዳዩ ላይ እጁ ሊኖርበት ይችላልም የሚል ጥርጣሬ ሞስኮ አላት። ሳልቫሮቭ በመከላከያ ውስጥ ለከፍተኛ ባለሙያዎች ስልጠናን በማዘጋጀት እንዲሁም የተለያዩ ኃላፊነቶችን በመውሰድ ይታወቁም ነበር ተብሏል።